ዩናይትድና አሞሪም እንግዲህ በድጋሚ ትልቅ የሚባል ፖይንት ሉዝ አድርጓል። ከደረጃው ከፍ ሊያደርጋቸው የሚችል ተከታታይ 3 ጨዋታዎችን ያለማሸነፍ እንግዲህ ጉዞ ሄደዋል። 5 ተከታታይ ጨዋታ ያለማሸነፍ ጉዟቸው ተገጥቷል። ሴሪና መንሰም የመጀመሪያ ሽንፈቱን ቀምሷል። እስቲ ስለዚህ ጨዋታ የተወሰኑ ፖይንቶችን እናዛ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግዎት እንዳይረሱ። ወደ ቪዲዮ እንሂድ። የዚህ ጨዋታ ችግር ካሰላለፉ መጀመር የምንችለው ይመስለኛል። ምናልባት የጠበቅኩት ነገር ዝርክዚ እንኳን ቢኖር ማውንትን ጠብቄው ነበር። ማቲያስ ኩኛ በጉዳት ምክንያት እንግዲህ አልተካተተም። የጭንቅላት ጉዳት አጋጥሞታል የተባለውና ሪስክ ላለመውሰድ አላካተቱም። ስለዚህ ማውንትን እና ብራይን ምቤሞ፣ ዝርክዚ፣ በዛ በኩል ደግሞ አማድን መጠበቅ የምንችለው ነገር ነው። ይህንን ጨዋታ ደጋግመን ስናየው የነበረ ነገር ነውና ሩበን አሞሪም ሁሌ አዳዲስ ነገሮችን መሞከር፣ ሁሌ አንድ አይነት ነገሮችን አለማሳየት ዋጋ እያስከፈላቸው ነው ብዬ መናገር የምችለው ነገር ነው። ባለፈው አይተናል። ብራይን ምቤሞ በቶተንሃም ጨዋታ ላይ በግራው ሳይድ ነበር የነበረው። አማድ ደግሞ የነበረበት ቦታ ላይ ነበረው። ማቲያስ ኩኛን ነበር ወደ ቀኙ 10 ቁጥር ላይ አምጥቶ ሲያጫውት የነበረው። እነዚህን ተጫዋቾች አዳዲስ ቦታ በየጊዜው እየሞከሩ ማጫወት ራሱ ሌላ ስራ ነው እየሆነባቸው ያለው ብዬ አስባለሁና ብራይን ምቤሞ ባለፈው የቶተንሃም ጨዋታ ላይ እንደዛ ተጫወተ። አሁን ደግሞ ሲመጣ የነበረበት ቦታ ተመለሰ። ተጫዋቹን አንዴ ወደ ቀኝ አንዴ ወደ ግራ ማጫወት ራሱ አስፈላጊ ነው ብዬ አላስብም። በቶተንሃም ጨዋታ ላይ ብራይን ምቤሞ አሪፍ እንቅስቃሴ አድርጓል። ምንም እንኳን በማውንት መጫወት ባይፈልግም እዛው ቦታ ላይ አድርጎት አማድን ማምጣት ይችላል። አማድ ጥሩ እንቅስቃሴ አድርጓል። ግን ደግሞ በጣም ብዙ ኳሶችንም ያባከነው ተጫዋች አማድ ነው ብንል የማታው ጨዋታ ምንም የሚካር ነገር አይደለም። አማድ መስጠት ያለብን ኳሶች አለመስጠት አለመቻል በጣም የሚያናድ ነገር ነው። ኳሶችን በደንብ ይዞ ያቆያል። ድሪብል ለማድረግ ይሞክራል። ተጫዋቾችን አልፎ ለመሄድ ይሞክራልና ቡድኑ እንደተመራ ሰው ይሆናል አይደለም። ጥቅጥቅ ብሎ መከላከላቸው ምን ያህል አሪፍ እንደሆነና የኤቨርተን መከላከል እንዴት እንደሚያምር እየተመለከተ ኳሱን ለመልቀቅ አልፈልግም። አንዳንድ ክሮሶቹም ተጫዋቾቹ ጋር እየደረሰ አልነበረምና ካልወደድኳቸው ተጫዋቾች መሃል ማታ ላይ አንደኛው አማድ ነው ብዬ መናገር የምችለው ነገር ነውና ኳሶችን ይዟል፣ በደንብ ድሪብል አድርጓል። ግን ይሆን አንዳንድ ውስጥ ራሱ እስከ መጋባት ድረስ ደርሶ ነው ከጃክ ግሪሊሽ ጋር ፋውል እስኪሰራበት ድረስና ሆን ብሎ እንደዛ እንደሚያደርግ ግሪሊሽ በጣም ግልጽ ነገር ነው። አማድ ስሜታዊ መሆን አልነበረበትም በዛ ሰዓት። ቢጫው ኖርማል ነገር ነው ብዬ አስባለሁ። ይሄን ያህል የሚያሳስብ ነገር አይደለም። ግን የሆነ ወደ ስሜቴነት ያደላ ጨዋታ ነበር ብንል በጣም ግልጽ ነበር። የመጀመሪያዎቹ የፈርስት ሃፍ ጨዋታ በጣም ከባድ ነበር። እኔ ምን አይነት አጫዋች ነው የመረጠው አሞሪም እስከምል ድረስ ባለፈው ስናወራበት ነበረ። በቃ ሩበን አሞሪም ሎንግ ቦሎች ሁሉም ቲም ላይ አይሰራም የሚል አስተያየት ሲሰጣ ነበር። አሁን ደግሞ ኳስን ከበረኛ መስርቶ መጮት ፈለገ ኤቨርተን ላይ ሲመጣ፣ ግን ደግሞ ያ ነገር አልሰራለትም። ሩበን አሞሪም አንድን ነገር እዛው ሜዳ ላይ ታክቲክ መቀየር የሚለው ነገር የሚያውቀው አይመስለኝም። ወይ ደግሞ አይፈልገውም። ያንን ነገር ይዞ የመጣውን ነገር እዛው መጮት ነው የሚፈልገው። በቃ ከበረኛ ይዞት እየወጣ ኳሱን ተቆጣጥሮ ሲጫወት አልሰራለትም። በቃ ሎ ብሎክ የሚጫወቱ ቡድኖች ዩናይትድ ማሸነፍ እንደማይችልና ጎል በቀላሉ ማስቆጠር እንደማይችል ተመልክቶታል። ስለዚህ ጨዋታውን ሎንግ ቦል አድርጎ ሁለተኛ ኳስ አሸንፎ ወደዛ ለመሄድ በጣም ቀላል ነበር። ኳሶችን ይመሰርታሉ፣ ወደ ተከላካይ ኳሶችን ይመለሳሉ። እዛው ቅብብላቸው ራሱ ማያምር ቅብብል ነበርና ጎልም ያስታውቃል። ቴኒ ላመንስ ኳሷን ነክቷት ነበር። ከዛ በላይ ምንም ሊያደርግ የሚችልበት አጋጣሚ ያለ ብዬ መናገር የምችለው ነገር የለምና 10-11 የሚመስል ጨዋታ አይመስልም። ኤቨርተኖች እርስ በራስ በጣሉት እንግዲህ ጋና በቀይ ወጥቶ ነበር። ሩበን አሞሪም በዛም ተጠይቀው ነበር። የኔ ተጫዋቾች እንደዚያ ቢያደርጉ ደስ ይለኝ ነበር ብሎ ነበርና ማንም ሚጮ የለም። ዩናይትድ ውስጥ ማንም የሚናገር ብሩኖ ምንም እንደ ካፒቴን አይደለም እየሆነ ያለው። አንድ ተጫዋች ሲያጠፋ ማንም ላይ አይጮም። አንድ ሲል ምንም የሚያደርገው ነገር የለምና ሚጮ ሰው ያስፈልጋል። እውነቱን ነው። ተጫዋቾች እንደዚህ ቢያደርጉ ቲምሜቶች ላይ ቢጫወቱ እርስ በራስ ቢነጋገሩ በጣም የተሻለ ነገር ነው ብዬ አስባለሁ። የሆነ ኳስ ሲበላሽ ማንም እንትን የሚል የለም። በቃ ዝም ብሎ የራሳቸውን ጨዋታ ነው የሚጫወቱትና ሜዳ ላይ ሊናገር የሚችል ሰው፣ ሜዳ ላይ ሊጮ የሚችል ሰው ከሌለ ይህ ቡድን ወዴትም አይቀየርም። በድጋሚ 3 ነጥብ አይደለም ያጣው በኤቨርተን ጨዋታ፣ ለኔ 6-7 ነጥብ ነው ያጣው። አይተነዋል። እያወራንበት ነበረ ምን ያህል ቡድኖች ለዩናይትድ አመች የሚያስብለው ነገር ፖይንት እንደጣሉለት እና ቶተንሃምን አይተናል፣ ሊቨርፑልን አይተናል። ሊቨርፑል ተሸንፈው እኩል ነው፣ ቶተንሃም ተሸንፈው በነጥብ እኩል ነው። እነ ሲቲ እንኳን ጥለዋል፣ እነ ሰንደርላንድ፣ በርንሞት ይህ ሁሉ ቲም ጥለውለት ውጤት አይቶ መጥቶ ኦልድ ትራፎርድ ላይ በ10 ተጫዋች መሸነፍ ማለት ከዚህ በላይ የሚያሳፍር ውጤት አለ ብዬ አላሰብም። እስካሁን ካዩዋቸው የፕሪሚየር ሊግ ጨዋታዎች በጣም ደካማው ጨዋታ ይሄ ነው።
ቤንፎርድ ላይ ተሸንፈናል፣ ግን የዚህን ያህል መጥፎ እንቅስቃሴ ያልነበረ ነው። የተከላካይ ችግር ነው የነበረው። የዛሬው ግን መጥፎ የሚባል እንቅስቃሴ ነው። መጥፎ እንዳለ ጥሩ አልነበረም። ፈርስት ሃፍ ላይ ሰከንድ ሃፍ ምንም አማራጭ የላቸውም። ጎል ፍለጋ ነው። ኤቨርተን ሲከላከል ነበር። ሲከላከል እንኳን ኳስ ይዞ ወደ ፊት ለፊት ወደ ዩናይትድ የሚዲያ ክልል ውስጥ ሲገባ እንዴት ፈጣን እንደነበሩ ተመልክተናልና ሞር እነሱ ያሰጉ ነበረው። ኳስ ይዝ ጎል የመቀየር እድላቸው የኤቨርተን ሰፊ ነበርና በሎው ብሎክ ለሚጫወቱ ቡድኖች ክሮስ በጣም የተሻለ ነገር እንደሆነ ተመልክተናል። በረኛው ምን ያህል ፒክፎርድ ልምድ እንዳለውና ትክክለኛ ቁጥር አንድ በረኛ እንደሆነ አሳይቶናል። በእነዚህ አይነት ሞመንቶች የነ ዝርክዝን ቴስታ ከስንት አንድ ሲመልሶ እንደነበረ ተመልክተናል እና ክሮሶቹ በጣም አሪፍ ነበሩ። የመረጡት ጨዋታ በመጨረሻም ሰዓት ክሮስ መጫወታቸው አሪፍ ነበረ። ግን ደግሞ በሎው ብሎክ ለሚጫወት ቡድን እነ ብራያን ለማጠፍ ሲሞክሩ፣ በዛ በኩል ሰርጎ ገብ ለመግባት ሲሞክሩ እና አማድ ማይመታ ኳስ ሲመቱ ተመልክተናልና የኤቨርተኑ ጨዋታ በጣም ህመም የሆነ ጨዋታ ነው ለኔ። ከምንም በላይ በቃ አይደል አንድ አሰልጣኝ ቶፕ 4 ውስጥ ጨርሰን ወደ ቻምፒየንስ ሊግ እንመለሳለን የሚል አሰልጣኝ ትልቅ እድል መጥቶለት አምስተኛ ወይ አራተኛ ላይ መቀመጥ የሚችልበት አጋጣሚ ተፈጥሮለት ተጫዋቹ ገና በ10 ምናምንኛ ደቂቃ በቀይ ወጥቶለት ይሄንም የመሰለ እድል አለመጠቀም ለኔ ትክክለኛ ነው ብዬ አላስብም። ማቲያስ ኩኛ ምን ያህል ወሳኝ ተጫዋቻችን እንደሆነ እንዳጎደለን ተመልክተናል። ሴስኮ አይኑር ምናምን የምንለው ነገር ይሄን ያህል ዩናይትድ ቤት ቫልዩ የለውም የሚለው ነገር በትንሹም እየተመለከት ነው ያለ ይመስለኛልና ዝርክዚ የመጀመሪያዎቹ ደቂቃ ላይ ጥሩ አልነበረም። በቃ ሰከንድ ሃፍም አሪፍ የነበረው እነዛን የአየር ኳሶች ሲጠቀም ስለነበረ ነው እንጂ ምንም ይሄ ዝርክዚ እድል ማግኘት አለበት የምንለው 9 ቁጥር ተጫዋች አይደለምና የአሞሪም ተጫዋቾቹን እንደፈለገ በዛ ማድረግ ተገቢ ነው ብዬ አስባለሁ። በተለይ እና አማድና ምቦሞሌ ወጥቶና አቋም ሊኖር ይገባል። ወይ አማድን እዛው በግራው ክንፍ ላይ እንዲከላከልና እንዲያጠቃ ማድረግ ወይ ደግሞ የብራይን ምቤሞን ቦታ ሰጥቶ ብራይን ምቤሞን ወደዛ ማሻገር የተሻለ ነው ብዬ አስባለሁ። ፎርትናይን ምን ያህል ጠቃሚ ጨዋታ እንደነበር አይቷል። ያለ አጥቂ መጫወት የሚችልበት አጋጣሚ ነበረ። በቃ ኤቨርተን ፈርስት ሃፍ እንደዛ የሚጫወት ከሆነ የሆነ ነገር መፍጠር ነበረበት። ቢያንስ እሺ ማዝራይን አጥቶ ማውንትን አስገብቷል፣ ግን አሞሪም ላይ አጥቂ የለውም። በቃ ከዝርክዚን አስወጥቶ ማንንም የሚያስገባው አጥቂ የለምና ለኔ በጣም ከባድ የሆነ ጨዋታ ነበረ። ሎንግ ቦል አለመጫወታችን አሁን ዋጋ አስከፍሎናል። አሁን ደግሞ ይሄኛው ደግሞ መጣባ ባለፉት 2 ጨዋታዎች ሎንግ ቦል እየሰራለት አይደለም ሮበን አሞሪም። ቢልድ አድርጎ ቢመጣና ኳሱን ተቆጣጥሮ ቢጫወት ይሻላል እያለን ነበር። አሁን ደግሞ ኳሱን ሲቆጣጠር እነዚህ አይነት ነገር ተፈጥሯል። ከኛ ኳሶችን መቀባበል ላይ በጣም ፓስ ላይ በጣም ትልቅ ችግር እንዳለበትም ተመልክተናል። የፈለገው ሰው ላይ ኳሶች እንደማይደርሱም አይተናልና ኳሶቹም ሲደርሱ ምን ያህል ያባከነ እንደነበር አይተናል። ማቲያስ ዴሊት ለማውንት ያሸገረለት ኳስ፣ ከዛ ማውንት ለብሩኖ ያቀበላት ኳስ፣ ያቺ ኳስ ብሩኖ በኬርለስለት ነው የመጣው። ፔናልቲ ቦክስ ውስጥ ነው አረጋ ብሎ ይዞ መምታት የሚችልበት አጋጣሚ ሊፈጠር ይችላል። የሆነ ነገር ማድረግ ይችላልና በጣም ብዙ ኳሶች አባልክተናል። እነ ዶርጉ አሉ በዚህ በኩል ምንም ዩናይትድ የማይመጥኑ ተጫዋቾች እንዴት ተጫዋች እንደሆኑ ራሱ እንዴት እሱ ከኬት ማን መልመሉት ማን አይቶት እንዳመጣው ራሱ ሊገባኝ አልቻለም። ያባከነ ፈርስት ሃፍ ኳስ ኦልሞስት አቻ የምንሆንበት አጋጣሚ ነበር። አቻ እሱ ባያገባው እንኳን ኳሱን ይዞ አረጋግጦ ግራኝ ነው በዛ ላይ ግራኝ ሆኖ እንደዚህ አይነት ምት የዶርጉ ዋጋ ያስከፈለ ማለት እንችላልና ሙሉ በሙሉ ትናንትና ዩናይትድ የሚገባውን ውጤት ነው ያገኘው። መሸነፍ የሚገባው ቲም ነበረ፣ ግን ደግሞ እንደ ደጋፊ እንደ ዩናይትድ ጥሩ ቦታ ላይ እንደሚቀመጥ ሰው ያንን ቢያንስ አቻ ለመውጣት አቻ ውጤት ፍለጋ ስንሯሯጥ ነበርና ሃሪ ማጉዌርን ያስናፈቀኝ የትላንትናው ምሽት። ሃሪ ማጉዌር ባለቁ ሰዓት የሚያስቆጥራቸው ጎሎች እነዛ ቴስቶች ናፈቁ። ማቲያስ ዴሊት ትላንትና በድጋሚ ቶተንሃምን አይነት ነገር ሊፈጥር ሞክሮ ነበረ፣ ግን አልተሳካለትም። በእግሩ የሞከራት ፒክፎርድ የያዛት ኳስ አለች፣ በደንብም አልተመታችም እሷ ኳስና ትናንትና ምንም ኤክስኪዩዝ የሌለው ነገር የሚገባውን ውጤት ዩናይትድ ይዞ ወጥቷል። በቃ ኤቨርተን ማሸነፍ ይገባቸው ነበር። በ10 ተጫዋች እንደዛ ፈርስት ሃፍ ተጫውተው ሰከንድ ሃፍ ደግሞ እንደዛ ጥረት ያለ መከላከል ከዛ ደግሞ በሚገርም በረኛ ፐርፎርማንስ የሚገባቸውን 3 ነጥብ ይዘው ወጥቷል። ዩናይትድ አሁን ከሜዳ ውጪ ለሚጫወተው ከዚህ በኋላ ክሪስታል ፓላስን ነው የሚገጥመው። ምን አይነት ነገር ሊያሳየን ይችላል? እሱ ሌላ ተጠባቂ ነገር ነው። ትላልቆች ቡድኖች ላይ ያለውን የማሸነፍ ፍላጎት እንደዚህ አይነት ቡድኖች ላይ ለምን እንደማያሳይ አሁንም እየገባን አይደለም። ኦልድ ትራፎርድ ላይ የነበረን ሪከርድ አሁን ላይ ተሰብሯል። ከ6 የኦልድ ትራፎርድ ጨዋታ እንግዲህ በኤቨርተን እና በአርሰናል 1-2 እንግዲህ ተሸንፈናል። 2 ሉዝ አድርገናል። የመጀመሪያዎቹ ደቂቃ ላይ ኦልድ ትራፎርድ ያየናቸው ወይ ደግሞ ከዚህ በፊት ፕሪሚየር ሊግ ላይ ያየናቸው ነገሮች አልነበረም። በቃ ይፈጥኑ ነበር፣ ቢያንስ ይሯሯጡ ነበር፣ የሆነ ነገር ይኖር ነበርና ትናንትና
ጨዋታውም ሲጀምር ዩናይትድ ረጋ ብሎ ነው ጨዋታውን የጀመረው። ኤቨርተን በደንብ ሪላክስ አድርገው ነበር ሲጫወቱ የነበሩትና የመጀመሪያዎቹ ያነዛ 10-20 ደቂቃ እንኳን ዩናይትድን አላየነውም። ከዚህ በፊት ስናየው የነበረውን ምናልባት ማቲያስ ኩኛ ለዚህ ነገር በጣም ወሳኙ ተጫዋች ይመስለኛል። ጥሩ ፐርፎርም እያደረገ አይደለም ስንል የነበረው ተጫዋች ለነዚህ አይነት ጨዋታዎች አሪፍ እንደሚሆን እንግዲህ ያስናፈቀን አይነት ምሽት ነው ብዬ አስባለሁ። በሚቀጥለው ሳምንት እንግዲህ እስቲ ክሪስታል ፓላስን በምን አይነት መንገድ ሊሸነፉ ወይ ደግሞ አቻ ሊወጣ ይችላል የሚለውን ነገር የምንመለከተው ነው የሚሆነው። ትሬኒንጉ ላይ እስቲ እናወራበታለን ይህንን ነገር የሚል አስተያየትን ሰጥቷል ሩበን አሞሪም እና በጣም የሚያሳፍር ውጤት ነው። በጣም የሚያሳፍር ውጤት ነውና ሩበን አሞሪም ይሄንን ዩናይትድ ወዴት ይዘው ይሄዳሉ? ተስፋ የሚያስቆርጥ ነው። በጣም ተስፋ የሚያስቆርጥ ነው። ተደጋጋሚ ነገሮች ኖቲንግሃም ላይ መተን ነጥብ ጣለን። እነዛ ቡድኖች ነጥብ ጥለው ዩናይትድ ከፍ ያለ ደረጃ ላይ ይቀመጣል፣ ሁለተኛ ደረጃ ላይ ይቀመጣል ስንል ቶተንሃም ላይ ሁለተኛ ደረጃ ላይ ተቀምጠን ለድጋሚ አቻ ወጣን ምናምን ነገርና አሁን ደግሞ ከዛ ዝቅ ብሎ አራተኛ ደረጃ አምስተኛ ደረጃ ላይ የምንቀመጥበትን ቢግ ሞመንት ነው ያጣ ነው ብዬ አስባለሁ። ቀጣይ ሳምንት ቼልሲ ከአርሰናል ጋር ነው ነጥብ ይጥላል። ከቼልሲ ጋር የሚኖረን የነጥብ ልዩነት 2 ነው ምናምን እያልን እያወራን እንደዚህ አይነት ጨዋታዎችን በኦልድ ትራፎርድ በ10 ተጫዋች በጣም የሚያሳፍር አጋጣሚ ነው ብዬ አስባለሁ። ወደ ቶፕ 4 ወደ ሻምፒዮንስ ሊጉ እንመለሳለን አንመለስም የሚለው ጥያቄ አሁንም አጠራጣሪ ነው። የጃንዋሪ ዝውውር ላይ ከመሃል ሜዳው በላይ የግራው ክንፍ በጣም የሚያስፈልገን ይመስለኛል። ሊሳንድሮ ማርቲኔዝ አሁን ተመልሷል፣ ቤንች ላይ ተመልክተናል። ስለዚህ የሉክሾን ቦታ ከቨር ያደርጋል። ሉክሾ በእነ ዶርጉ ቦታ የሚጫወት ከሆነ በጣም አሪፍ እንቅስቃሴ እንደሚያሳይ አይተነዋል። ትናንትና ዳሎ ትንሽ ወጣ ነገር ብሎ ሉክሾ ነበር ወደዛ ሄዶ ክሮሶችን ሲያደርግ ኳሶችን ለማቀበል ሲሞክር የሞከረውና አሪፍ ነገር አይተናል በሉክሾ ሳይድ። ስለዚህ እነዛ ሁለቱንም ማየት ማልፈልጋቸው ተጫዋቾች ናቸው። ዶርጉንም ሆነ ዳሎ ማየት ማልፈልጋቸው ተጫዋቾች ናቸው። ስለዚህ ሊሳንድሮ ማርቲኔዝ በሚቀጥለው ጨዋታ ላይ የተወሰነ ሚኒት ያገኛል፣ እድል ያገኛል። ሉክሾ ወደዛኛው ቦታ ይመለሳል ብዬ ተስፋ አደርጋለሁ እና የተሻለ እንቅስቃሴ ማውንተም ማቲያስ ኩኛም ከጉዳት ሲመለስ አሪፍ ነገር ነው ያለን ብዬ ተስፋ አደርጋለሁ። የቶፕ 4 እንግዲህ መቀመጥ የአምስተኛ ደረጃ መቀመጥ እድላችንን በድጋሚ ሉዝ አድርገናል። ከዚህ በኋላ ወደ ላይ ከፍ የምንልበት አጋጣሚዎች ይፈጠራሉ። እሱን እንጠቀማለን አንጠቀምም አሁንም የሩበን አሞሪም ስራ ነው። የሩበን አሞሪም ቋሚ አሰላለፍ ቋሚ የተጫዋቾች ቦታ አለመኖር በሚቀጥሉትም ጨዋታ ዋጋ እንደሚያስከፍለን በጣም እርግጠኛ ነኝና አሰልጣኙ ይህንን ነገር ማሰብ አለባቸው። ተጫዋቾቹን አንዴ በግራ አንዴ በቀኝ ማጫወት፣ የግራ ክንፍ ተጫዋች የቀኝ ክንፍ ተጫዋች ማድረጋቸው ለተጫዋቾቹም የሆነ ኮንስታንትሊ ወጥ የሆነ አቋም እንዲኖራቸው አያደርግም። ብራያን ምቤሞ በጣም ደካማ ነበር በኤቨርተን ጨዋታ። አማር ጥሩ እንቅስቃሴ ቢያደርግም ኳሶችን ብልሽት ሲያደርግ የነበረው ተጫዋች ነው። ኳስ ለቀቅ ስል ነበር ኳሱን እያዩ የነበረውና ዋጋ የሚያስከፍለን ነጥብ ነው ያጣነው። ይገባናል መሸነፉ። ስለ ጨዋታው ምን ተሰማችሁ? ኮመንት ላይ እስቲ አሳውቁኝ። የሩበን አሞሪም ቡድን ወዴት ይደርሳል የሚለው ነገር አብረን የምንመለከተው ነው የሚሆነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳይረሳ። ቻው